ፎን ቀይራለች። ዛሬ እንግዲህ ወዳጅ በመምሰል መክሊትን እኔና አንቺ ጓደኛሞች እንሆናለን፣ እስካሁን ድረስ እየተነጫነጭ ሆነ ነገር እየተናገርኩ በማስከፋቴ በጣም ይቅርታ እጠይቃለሁ። ከዚህ በኋላ እኔና አንቺ የልብ ወዳጆች ሆነን መቀጠል አለብን በማለት ከዛ ቤት ያለውን ሚስጥር አሳልፋ እንድትሰጣት እየተቀራረበቻት ነው ያለችው። ዛሬ በትርሲት መታከም ደስታ እንደተሰማትና እህቷ ስለዳነችላት ደስ እንዳሰኛት በማድረግ ነበረ ለመክሊት አክቷን ስታሳይ የነበረው። ሻማ አብርታም የውልሽ እህቴ ታክማ ስለዳነች በጣም ደስ ብሎኛል፣ ባለሽበት ሰላምሽ ይብዛ በማለት መልካም ምኞቷን በመግለጽ ነበረ ሻማውን አብርታ ያጠፋችው። መክሊትም የላምሮት መቀየር እውነት ከልቧ ነው ወይስ እያስመሰለች ነው? ይሄ ነገር እየገረመኝ ነው። የእውነት ከልቧ ከሆነ ግን በጣም አሳዝናኛለች። ለእህቷ ለትርሲት ያላትን ፍቅርና አክብሮትም አሳይታኛለች እያለች ነው። ስለዚህ መክሊት ምናልባት ልትሸወድ ትችላለች እንዳንል የቪዲዮቹ መጨረሻ ላይ ሰላምታ ስትለዋውጥና እቅፍ አድርጋት መክሊትን እንደ አንድ ጓደኛ እንደወደደቻት ለማስመሰል ብትፈልግም ወዲያውኑ ወይዘሮ ዝናሽ መታ አይታታለች ማለት ነው። እናም ሁለታቸው ለረጅም ሰዓታት ተቃቅፈው ነበር የቆዩት ከኩሽና። እንግዲህ መክሊት ምንም እንኳን ሩትን መቅረብ በጥርጣሬ እያየችው የመጣች ቢሆንም ወይዘሮ ዝናሽ መካከልም አይ ይችን ልጅ አትመኛት፣ የሆነ ነገር ልታስወራሽ ስለፈለገች ይሆናል እንጂ በጭራሽ የላምሮትን ጸባይ ውስጧን አታገኙም በማለት ልታስጠነቅቃት ትችላለች። እና እንደ ጓደኛ እያቀፈቻትና ፍቅር እየሰጠቻት እጅ ከፈንጅ መታየቷ ነበረ። ለማንኛውም በዛሬው ክፍል ምን አዲስ ነገር አለ? ቀሪዎችን እንዳስሳቸዋለን። ሰላም የትርሲት ድራማ ተከታታዮች፣ ላምሮት ወደ መክሊት ክፍል በመሄድም እባክሽን ክፈችልኝ፣ የተለየ ነገር ካላደረግሽ በስተቀረ በር ቆልፈሽ ለምን ተቀመጥሽ? በማለትም በሩን መክሊትን እየጠየቀቻት መክሊትም ምንም የሰራሁት አበሳ የለም ግን በር ዘግተሽ ተቀመጥ ስላለች ነው በማለትም በኋላ እንድትከፍትላት ሆኗል። እንደምንም አታላ የተከፈተላት በር ግን እሷ ለክፋት ሆን ብላ ያሰበችበት ጉዳይ ነበርና ትን ጉርቧን ንቅ አድርጋ እዚህ ቤት ምን ጉዳይ አለሽ? ከኪሩቤል ጋስ ምን አዲስ ነገር ፈጥራችኋል? ኩሽና ተቀራርባችሁ ስታወሩ ነበረ። እውነት በኪሩቤል ፍቅር ወድቀሻል? አለያስሱ አገባሻለሁ እያለ እያባበለች ነው። ምን አዲስ ነገር አለ እያለችም ታስጨንቃት ነበረ። እሷ ባሰበችውና በገመተችው ልክ እንዳልነበረ ቀረቤታቸው ትገልጽላታለች። እሺ ምንድነው? ተናገሪ፣ አሁን የእውነትሽን ካላወጣሽ አለቅሽም በማለትም ታስጨንቃታለች። ትርሲት የገዛ እህቷ የውጭ ሀገር ሕክምና ታክማ መዳኗን ተከትሎ ይህንን ደስታቸውን ሁለታቸው እየተገላለጹ እናም በዚህ ጉዳይ እያወሩ እንደሆነ ለላምሮት ትነግራታለች። ላምሮት ትርሲት ታክማ ዳነች ማለት ነው አለቻት። አዎ በሚገባ። እናም ለዚህ ነበረ ሁለታችንም እየተደሰት ነው ስትል ገልጻላታለች ማለት ነው። ከዚህ በኋላ ጠየቀቻት ነገር ቢኖር መክሊትን ለዛ ቤት ምን አስተዋጽኦ እንዳላትና የመጣችበት ዓላማ ምን እንደሆነ ከሰራተኝነት ባለፈ ከወይዘሮ ዝናሽ ጋር እየተቀራረበች ያለችው ጉዳይ ምን አይነት ነገር ቢኖራቸው ነው ብላ ታምን ስለነበር አሁንም ወይዘሮ ዝናሽን የጠየቀቻት ይህንን ስጋት ያደረባትን ጥያቄ ነበረ። ከሰራተኝነት ውጭ ምንም አይነት የተለየ አቅርቦት ወይም የዝምድና ሁኔታ እንደሌላቸው ነበረ የነገረቻት። ታዲያ ላምሮት በዚህ መሰረት የትርሲትን ታክማ መዳን ከሰማች በኋላ ቀጥታ ወደ አቶ ግርማን እያመራችው ያው አይታ የማታምነው አባቷን ይኸውልህ ትርሲት እኮ ታክማ ዳነች፣ ከዚህ በኋላ ወደዚህ ቤት ብትመጣን የራሴን እገድላለሁ ነበር ያለችው። እናም አቶ ግርማ በጣም ነው የደነገጡት በላምሮት ውሳኔ ማለት ነው። እንዴት ልጄ፣ እኔ አባትሽ ቆሜ እየሄድኩኝ ያች ልጅ ወደዚህ ቤት ተመልሳ አትመጣትም፣ ከመጣችም ደግሞ እንደነበረ ዋጋዋን እናስከፍላታለን ሲሉ ነው የዛቱት ማለት ነው። ታዲያ በዚህ መሰረት እርሳቸው እንግዲህ የትርሲትን ደህንነት የትርሲትን ወደ ጤናዋ መመለሷን ተከትሎ ቀጥታ ወደ ወይዘሮ ዝናሽ ነው የመጡት። ወይዘሮ ዝናሽ በመጀመሪያ የልጃቸውን መታከም መዳን ከሰማች በኋላ ቀጥታ ወደ ቤተ ክርስቲያን ሄዳ ስትመለስ ያኔ ደስታዬን አደበዘዛችሁብኝ በማለት የተናገረችውን እያስታወሱ ለካ ለዚህ ነበረ ደስታዬ ደበዘዘ ስትል የነበረው እሷ አቅዷ ተሳክቶላታል ማለት ነው እያሉ በጣም ተበሳጭተዋል ማለት ነው። ታዲያ አሁን ለወይዘሮ ዝናሽ የነገሯት ነገር አንድ ነገር አለ። ይሄውልሽ እኔም እንደ አባት የትርሲትን መዳን እያስደስተኛል እወደዋለሁኝ እንጂ በዚህ ልክ እንደ ጠላትነት
ሚስጥር መደበቃችሁ ምን ባይናት? ትናንትና ከመንገድ ላይ ያገኘሻትን ሰራተኛ ሚስጥረኛ አድርገሽ ሁሉን ነገር ስትነግራት እኔ የትርሲትን አባቷንና ለእህቷ ለላምሮት እንኳና አንድም ነገር አልተናገርሽም። ነገር ግን እዚህ ጋር ሰራተኛዋ የእናንተን ደስታ ስታጣጥም እኛ ግን ተገለናል በማለት ነበረ ለወይዘሮ ዝናሽ የነገሯት። ወይዘሮ ዝናሽም ጉዳዩ ለማይመለከተው ሰውና ለማያስደስተው ሰው መናገር ጉንጭ ከማልፋት የዘለለ ነገር አይፈጠርም ብዬ ነው በማለት ነው ወይዘሮ ዝናሽ የመለሱት። እንደዛ ነው አይደል? እንደዛ ከሆነ እንግዳስ አንድ ነገር እንድታደርጊ እፈልጋለሁ በማለት ነው አቶ ግርማ ወይዘሮ ዝናሽን ያስገድዳት። እሱም እንግዲህ መክሊትን ይቺ ሰራተኛ ተብዬዋ እዚህ ቤት መውጣት አለባት፣ ነገውኑ ካላባረርሻት ጠብሽ ከኔ ጋ ነው በማለት ይዙቱባታል። ወይዘሮ ዝናሽም ያደረጉትን ያደርጉ እንጂ በጭራሽ ሰራተኛዬን አላስወጣም በማለትም ፈርጠም ይላሉ። ይህኔ መክሊት ታዳምጥ ስለነበረ ብቻዋን ስቅስቅ ብላ እማዬ አንቺ ከሞትሽ ጀምሮ ስቃዬ በዛ፣ የት ልሄድ? እውነት ትርሲት እህቴ እዚህ ቤት ምን ያህል የሲኦል ጊዜ ያሳለፈች እንደነበረ ለመረዳት አስችሎኛል። እኔ ግን በውጭ ከሰማሁት የበለጠ ቤቱ እጅግ አስፈሪና ቀን በቀን ድቅድቅ ጨለማ የተሞላበት ሆኖብኛል በማለት ነው መክሊት ምን ያህል እጅግ ከባድ እንደነበርና በዚህ መልኩ መግፋት እንዳቃጣት ስትናገር የነበረው። በሌላ በኩል ላምሮት እንግዲህ በሰማችው ነገር ደስተኛ በመምሰል ኪሩቤልና ወይዘሮ ዝናሽ ጋር በመሄድም ላምሮት ታክማ ዳነች አይደል በማለት ነገሩን ለማጣራት ትፈልጋለች። ይሄኔ አንቺን አይመለከትሽም፣ ምን ያልበላሽን ታኪያለሽ፣ እስከሚነገርሽ ድረስ ጸጥ ማለት አለብሽ በማለት ወይዘሮ ዝናሽ በነገሩ መቼም ሆን ብላ ደስተኛ መስላ እንዳልጠየቀቻት ታውቃለችና አሁንም ቢሆን ለጉዳዩ ወይም ለምትፈልገው አላማ ስትል መጠየቅ እንደጠየቀች ሲገባት ማለት ነው። ይሄኔ አይ እኔ እኮ እህቴ ታክማ ስለዳነች በጣም ደስ ብሎኝ ነው በማለት ነው እያወራች የነበረችው። ወይዘሮ ዝናሽ በዚህ በኩል አንድ ነገር አስጨንቋታል። ትርሲትን ታክማ መዳን ብትችልም እዚህ ጋር በአደራ መልኩ ያመጣቻት መክሊትን ደግሞ አንድ ነገር ያደርጓታል። አሁንማ አይን ማሳወር ብቻ አይደለም ህይወቷንም ይገሉብኛል በማለት ነው እየፈራች ያለችው። አሁንስ በቀረብኝ እዛው በነበረችበት እየረዳዋት በኖረች በዚህ መልኩ እኔ ጠብቄ ማድናት አይመስለኝም። ክፉኛ አባትና ልጅ እየተከታተሏት ነው በማለትም በስጋት እየተናጠች እንደሆነ ነው ለኪሩቤል ያስረዳቸው። ኪሩቤል አይዞሽ ምንም አትሆንም፣ እሷም ደግሞ እንድትጠነቀቅ አንድ የዚህ ቤት ድረስ መታለችና ቻላትን ያህል ከነሱ በመራቅ ራሷን መጠበቅ አለባት በማለት ነው ለወይዘሮ ዝናሽ እንደ ሀሳብ የነገሯቸው። ወይዘሮ ዝናሽም በጣም የተጨነቁት እንግዲህ ብቻቸውን ሲሆኑ የመክሊትን ነገር እያሰቡ ነው። ምን አደረጓት? ምን ሆነ ይሆን? ወደፊትስ ምን ያደርጓታል? ይሄ ነገር እያሳስባቸው እንቅልፍ እየነሳቸው መጥቷል ማለት ነው። መክሊት አሁን እንግዲህ በዚህ መልኩ ያው ምስጢር እየተገለጠላት አይደለም። ያ ክፉ ጨካኝ ባህሪዋ ምንም ለውጥ ሊያመጣላት ስላልቻለ አሁን አስመሳይ ገጽታን በመላበስ ነበረ። ይሄውልሽ መክሊትዬ አንድ ነገር ላስረዳሽ እፈልጋለሁኝ። እስካሁን ድረስ ለተናገርኩሽ ሁሉ ይቅርታ ጠይቃለሁኝ። ካፌ ላይ መናገር ለምዶብኝ እንጂ ያን ያክል ውስጤ ክፋት ኖሮት አልነበረም። ግን አንዳንድ የማያቸውን ችግሮች ለማለፍ ይከብደኛል። ለማንኛውም ከአሁኑ ጀምሮ እኔ አንቺ ጋር እህት ጓደኛሞች ሆነን መቀጠል አለብን። እዚህ በኋላ በጣም ተቀይራለሁኝ እና ዛሬ አንድ ነገር ላወያይሽ እፈልጋለሁኝ። እህቴ ታክማ ስለዳነችና ደስታውን ስለነገርሽኝ በጣም ደስ ብሎኛል። ዛሬ ደስታዬንም እንድትጋሪኝ አብረን እናከብራለን ስትል ነበረ ሻማ የለኮሰችው። ሻማውንም ለኩሳ አምላኪ ሆይ እህቴ ባለችበት ጠብቃት፣ ታክማ ስለዳነችልኝ ፈጣሪ ተመስገን፣ ይህንን ስላደረክልኝም ከልብ አመሰግናለሁኝ። እናም በአካል እስከምንገናኝ ድረስ መልካም ጊዜ እያለችም ጥሩ ነገር እያወራች ነው በአንደበቷ ማለት ነው። ይሁን እንጂ ውስጧ መርዝ እየረጨ ነው ያለው። ለማንኛውም ግን ይህኔ ስትመለከት መክሊት ከልቧ ነው ወይስ እያስመሰለች ነው በማለት በጥርጣሬ አይነት ስትመለከታት ቆይታለች። ሻማውን አጥፍታም አሁን ወደ ኩሽና ስትመለስ መክሊት እቃውን እያጠበች በሀሳብ ጨልጥ ብላለች። አምሮት ባህሪ በዚህ ልክ ከልቧ ከተቀየረች በጣም ነው ደስ የሚለው። ግን እያስመሰለች ከሆነ ግን ብቻ ይህንን ለማመን ከባድ ነው። የሰውን ልብ የሚያውቀው ራሱ ነው እንጂ በአፉ የተናገረውን ሰምቶ ለማመንም ይቸግራል በማለት በሁለት ሀሳቦች ተጠምዳለች ማለት ነው። ምክንያቱም እዚህ ጋር የምታደርገው ነገር በአንደበቱ የተናገረችው በትክክል ህይወትን ትኖረዋለች አሊያስ ደግሞ እኔ ለመጉዳት ነው በማለትም እያሰበች ነው ያለችው ማለት ነው።
ወይዘሮ ዝናሽም እንግዲህ በወጣችበት ስለ መክሊት ጉዳይ ምን ላድርጋት፣ ምንስ የት ላድርጌ ልደብቃት፣ አሁን ቤቱን ካላስለቀቅሽ እያለ አቶ ግርማ እየፎከረ ያለበት ሁኔታ ነው እና ስለዚህ ቀጣይ ምን ላደርግ እችላለሁ ያለች እያስጨነቃት ያለ ጉዳይ ነው። እናም ከቤት ስትመጣ ምሮት አሰላለፏን በመቀየር መክሊትን እየቀረበቻትና በአዲስ ለመታወቅ እየፈለገች ባለችበት ሁኔታ ነው ቅፍ አድርጋት ሊትዬ ቅረብኝ፣ አንቺ ሰራተኛ ብትወኝ የኑሮ ጉዳይ እንጂ ሁላችንም እኩል ሰዎች ነን በማለት ነው እንግዲህ በውስጧ የማትኖረውን በአንደበቷ ስትናገር ስታስመስል እየነበረው ማለት ነው። አንቺና እኔ አንመጣጠንም፣ እኔ ሰራተኛ ነኝ የመጣሁትም ልሰራ ነው እያለቻት ነው። እሷ ግን አይ እረፊ፣ እያረፍሽ ነው መስራት ያለብሽ፣ ለምን ትደክሚያለሽ በማለት እንግዲህ ነገሩን እያስመሰለች ነው ያለችው ማለት ነው። ነገር ግን ወይዘሮ ዝናሽ እጅ ከፈንጅ ማየቷን ተከትሎ ይህኔ መክሊት እባክሽን ተጠንቀቂ፣ ይች ልጅ የሆነ ነገር ልታደርግሽ ፈልጋ ነው በዚህ ልክ የቀረበችሽ እንጂ ከልቧ አይደለም፣ ለአምሮት ልጅ እንደሆነች ሁሉንም ጠንቅቄ አውቃለሁ በማለት እንድትጠነቀቅ ታደርጋታለች ብዬ አስባለሁኝ። ክፍል ትርሲት ድራማ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሌሎች ድራማዎችን ይዤላችሁ እስከምመጣ ድረስ መልካም ጊዜ። ባይ ባይ።